የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በየጊዜው የሚያሳልፏቸው ውሳኔዎች የሚያዩቸው ወይም ደግሞ የሚሰጧቸው የህግ ትርጉሞች በየጊዜው ዘመኑን በሚመጥን መልክ እየተሻሻሉ መጥቷል። ከዚህ በፊት በፍትሐብሔር ህጋችን በተለይ ከውል ውጪ በመነጨ ኃላፊነት በሚለው ላይ አንድ ሰው አንድን ተሽከርካሪ ወይም ደግሞ የአንድን ንብረት ይዞ ሄዶ በሌላ ሰው ላይ ጉዳት ቢያደርስ ተጠያቂ የሚሆነው ይሄኛው የንብረቱ ባለቤት ነው። ዘ ኦውነር ኦፍ ዘ ፕሮፐርቲው በዋነኝነት ተጠያቂ የሚሆንበት ሲስተም ነበረ። ይሄኛውን በእርግጥም ያው ኢምፕላይድሊ የሚሰራበትም ሁኔታ ሊኖር ይችላል። ነገር ግን አንድ ሰው አንድ ተሽከርካሪ ሊሆን ይችላል፣ ሌላ ተንቀሳቃሽ ንብረት ሊሆን ይችላል፣ ይዞ በሄደበት ወቅት በሌላ ሰው ላይ ጉዳት ካደረሰ ተጠያቂ ይሆናል በሚል በሰበር መዝገብ ቁጥር 230493 በጥቅምት 2 2016 ዓ.ም በአምና በሰጠው ውሳኔ አረጋግጧል። ስለዚህ አሁን እዚህ ጋር በተያያዘ ለአንድ ሰው መኪና ንዱ ወይም ሞተር ንዱ ወይም ይሄን አድርጉ ብላችሁ ሲሰጡ በመካከላችሁ ውል ካለ ያ ውል ካለ ግዴታውንም ጭምር አብሮ ለዛኛው ወገን እንደሚያስተላልፍ ነው አሁን ይሄ የሰበር ውሳኔ የሚያመላክተው። ሙሉም ከኢንተርኔት ዳውንሎድ አድርጋችሁ ማየት ትችላላችሁ። ስለዚህ አንድ ሰው ውል ተዋውሎ መኪና ይሄን እዚህ ቦታ ደርሼ እመጣለሁ፣ ይሄን ነገር አድርሼ እመለሳለሁ ብሎ በሚሰጥበት ወቅት ሁሉም ነገር አስተላልፏል። ማለትም ኦንሊ ዘ ፕሮፐርቲ ኦውነርሺፕ በስተቀር የመጠቀም መብቱን አስተላልፎለታል ማለት። የመጠቀም መብቱን ለሌላ ወገን እስካስተላለፈ ድረስ ተጠያቂ የሚሆነው ያ ጉዳት አድራሹ ነው። በዚህ ላይ ምንም ጥርጥር የለም። ነገር ግን በሌላ አንግል ያ ባለ ንብረት በስሩ የቀጠሯቸው ሰራተኞች ወይም ደግሞ እንደውም በትብብር መልክ ይህን አደርግልኝ፣ ይህን እዚህ ቦታ ደርሼ እመለሳለሁ፣ ያንተን ንብረት ያንተን ተሽከርካሪ ስጠኝ ብሎ በሄደበት ወቅት ጉዳት ካደረሰ ተጠያቂ የሚሆነው ይሄኛው ባለቤት ነው ማለት ነው። ባለቤቱ ቀጥታ ተጠያቂ ነው የሚሆነው። ምክንያቱም ምንም አይነት በመካከላቸው ውል የለም ማለት ነው። ያ ማለት በእርግጥ ከውል ውጪ በሚመነጩ ኃላፊነቶች አንድ ያጠፋ ሰው ወይም ደግሞ ሌላኛው ወገን ወይ ባለቤቱን ተክቶ ያጠፋ ሰው በውልም በግዴታ በሚተላለፍበት ወቅት ራሱ የሚጠየቅበት ወይ ጉዳቱን ያደረሰው ሰው ራሱ እንደሚጠየቅና እንዲሁም ደግሞ በሌላ አንግል ውል ከሌለ ደግሞ በስሩ ተቀጥሮ የሚሰሩ ወይም በትብብር መልክ ወይም እንደ ሊፍት አይነት መልክ ምናምን ከሆነ ያው ሊፍት ጋር በተያያዘ በእርግጥ ከዚህ በፊት ሌሎች ቪዲዮዎችን ሰርቻለሁ። ሊፍት ጋር በተያያዘ ነፃ አገልግሎት ጋር በተያያዘ በሚሰጥበት ወቅት በሚደርስ ጉዳት ተጠያቂ የሚሆነው ባለቤቱ ነው። the owner of properties responsible ነው። ስለዚህ በሰበር ሰሚ ፍርድ ቤት የሰጠው ውሳኔ ከዚህ አንግል በመካከላቸው ውል ካለ በዛ ውል መሰረት በሚያጠፋው ጥፋት በሙሉ የንብረቱ ባለቤት ተጠያቂ እንደማይሆን ነው። በሌላ አንግል ደግሞ የባንክ ስሊፕ ወይም ደግሞ ብድር በምንወስድበት ወቅት የባንክ ስሊፕ ጉዳይ እንደ ማስረጃ ሆኖ ብድሩን መልስልኝ ሲባል ብድሩን መልሼልሃለሁ ለማለት የባንክ ስሊፕ ብቻ ባንክ ስቴትመንት ብቻ ማቅረቡ ብድሩ እንዳለ ማረጋገጫ ይሆናል ወይስ በሚለው ላይ ሰበር ውሳኔዎች በዚህ ዙሪያ ላይ ሰበር አስገራሚ ውሳኔ ሰጥቶበታል። እንግዲህ ሰበር በዚህ ጉዳይ ላይ ውሳኔ ሲሰጥ ምንድነው ያለው?
በባለቤቶቹ በተዋዋዮቹ ወገኖች መካከል ብድር አለ። ያንን ብድር በባንክ ልኬለታለሁ በማለት ብቻ ለሌላኛው ራሱን ከብድር ነፃ ለማድረግ የሚችልበት ሲስተም የለም። ምክንያቱም ውል ብቻ ነው። ለምሳሌ ኢትዮጵያ ፍትሐብሔር ሕግ ከ500 በላይ የሆነ ማናቸውም ገንዘቦች በብድር በውል መሰረት መሆን መፈጸም አለባቸው ነው የምለው። ይህን ካላደረገ እንግዲህ ተከሳሹ አሸናፊ ነው የሚሆነው ማለት ነው። ከሳሹ ተሸናፊ ይሆናል፣ ከተከሳሹ ያሸንፋል ማለት ነው። ምክንያቱም ምናልባትም እዛ ጋር በመካከላቸው ቅን ልቦና ያስፈልጋል፣ በጣም መተማመን ያስፈልጋል። ኢቨን መተማመን የፈለገ መተማመን ቢኖር እንኳን በሁለቱ ሰዎች መካከል ሪሌቫንት ወይም ደግሞ ባይንዲንግ ውል በጣም ባይንዲንግ ኮንትራክቹዋል አግሪመንት እስከሌለ ድረስ ያንን ነገር ፈጽሜያለሁ ወይም ግዴታዬን ተወጥቻለሁ ማለት አይችልም። ግዴታውን ስለመወጣቱን ሊያረጋግጥ የሚችለው በመካከላቸው ውል ሲኖር ብቻ ነው። ውል ከሌለ በስተቀር ያ ሰው እኔ እንደዚህ አድርጌያለሁ፣ መልሼለታለሁ፣ ባንክ ሐዋላ ባንክ ስቴትመንት ይሄ ነው ያ ነገር ባንክ ስቴትመንት እንደውም እኔ ከዚህ በፊት ለነበረብኝ ብድር ሰጥቼዋለሁ፣ ገንዘቡን በእኔ ጋር ብድር ነበረ፣ ለዛ ብድር ገንዘብ መልሼ ሰጥቼዋለሁ ብሎ ሰውየው ራሱን እንደ መከላከያ ማቅረብ ይችላል። ለራሱ እንደ መከላከያ ያንን ሊጠቀመው ይችላል። ስለዚህ በእኔ ማለትም ተከሳሽ ማለት ነው። እናም ከዚህ በኋላ እንግዲህ ዝም ብላችሁ በባንክ ስሊፕ በባንክ ገንዘብ እየላካችሁ ልክ ለዛኛው ሰው እንዳበደራችሁ የምትቆጥሩ ወገኖች ይህ በፍጹም ትክክል አይደለም። ኢቨን ይህን የምታደርጉ ከሆነ ሁኔታዎቹ ውል ለመዋዋል አስቸጋሪ ከሆነ የአይን እማኞች ባሉበት ቦታ 3 የአይን ምስክሮችን አስቀምጣችሁ ከዛኛው ወገንም ከራሲ ወገንም 6 የአይን እማኞችን በማስቀመጥ ባንክ አካውንት ላይ ገንዘብ ካስገባችሁ ምናልባት እነኛ ወገኖች ሄዶ በፍርድ ቤት ላይ በሚጠይቅበት ወቅት ማለትም ለከሳሽ እንደ ማስረጃ ለሁለቱም ወገኖች በመካከላቸው ኢምፕላይድሊ ውል እንዳለ አንድ ማረጋገጫ ሊሆን ይችላል። ይህ ሳይሆን ሲቀር ግን ዝም ብለህ እንደውም እኔ እከሌን አምናለሁ እኔ እከሊትን አምናታለሁ በማለት በርካታ ሚሊዮን ገንዘቦችን በባንክ አካውንት በመላክ የምትከዱበት ሁኔታ ሊፈጠር ይችላል። ይህ ደግሞ እንዳይሆን መጠንቀቅ ያስፈልጋል። ታሞ ከመማቀቅ አስቀድሞ መጠንቀቅ የሚለው የሀገሬው ሕዝብ ብሂል አለ። በዚሁ መሰረት አሁን ላይ እያንዳንዷን ነገር በተለይም በጥንቃቄ በሕግን መሰረት ባደረገ መልክ መደረግ አለበት። ውል ብትዋዋሉ ተጠቃሚ እንጂ ተጎጂ አይደላችሁ። ስለዚህ ውሉ እንግዲህ የጸደቀ ሊሆን ይችላል፣ ያልጸደቀም ሊሆን ይችላል። በፍትሐብሔር ስነ ስርዓት በፍትሐብሔር ሕጋችን 1775 አካባቢ ላይ ማንኛውም በመካከላቸው ያለው ውል እንደ ሕግ ሆኖ ነው የሚቆጠረው። ያ ማለት ሎካል ውሎችም እንደ ሕግ ተቆጥሮ ወይም በመካከላቸው ሕግ እንዳለ ዝላው ሁለት ሰዎች በመካከላቸው አግሪመንት በሚፈጥሩበት ወቅት ያ አግሪመንቱ ሕግ ሆኖ ነው የሚያገለግለው። ስለዚህ ውሉ የግድ ውልና ማስረጃ ሄዶ የጸደቀ መሆን የለበትም። ማንኛውም ሎካል ውል ተቀባይነት እንዳለው ያው ከዚህ በፊት የተለያዩ የሕግ ባለሙያዎች በሰበር ውሳኔዎችን አንስተው ሲያወሩ ሰምታችኋል። እናንተም በዚሁ በተለይ ይህን ቪዲዮ እየተመለከታችሁ የምትገኙ ወገኖች ከዚህ በኋላ ባለው ሁኔታ እያንዳንዷን በቢዝነስ እንዲሁ ሌላ ነገር ሊሆን ይችላል ኦፕሬት በሚታደርጉበት ወቅት ተገቢውን ጥንቃቄ እንድታደርጉ ለማሳሰብ እና እንዲሁም ለመጠቆም ወዳለሁ። መልካም ቆይታ። ለዚህ ቲክቶክ አዲስ ሆናችሁ ፎሎ፣ ኮፒ ሊንክ፣ ሼር በማድረግ ቤተሰብ እንድትሆኑና በዩቲዩብ ቻናል ላይ ጥጋቡ መርቆስ ኦፊሻል ብላችሁ ሳብስክራይብ በማድረግ ቤተሰብ እንድትሆኑም ጭምር በአክብሮት በመጠየቅ ነው። መልካም ቆይታ።